የአርኤስኤፍ ወታደራዊ አዛዦች ለሕክምና ኢትዮጵያ ውስጥ ለምን ተገኙ? ምክንያታቸው ምንድን ነው? የሚለውን ከበስተጀርባ ያሉትን መረጃዎች ለእናንተ እናቀርባለን። ሌሎች አንዳንድ መረጃዎች አሉን። ሰብስክራይብ ማድረጋችሁን አትርሱ። ወደ ዋናው ጉዳይ እናመራለን። በሱዳን ተጠናክሮ የቀጠለው ግጭት አሁንም ማባሪያ እንዳላገኘን የተገለጸው በአብዱልፈታህ አልቡርሃን የሚመራው ጦርና በሐምዳን ዳጋሎ ወይም በቅጽል ስማቸው ሄሜቲ ተብሎ የሚጠሩት የሚሊተሪ ወይም የሚሊሻ አዛዥ የሚመራው የፈጥኖ ደራሽ ኃይሎች ስብስብ እያደረጉት ያለው ውጊያ ለሱዳን ሕዝብ በእጅጉ ፈተና ሆኗል። ሆኖም ግን ቀጠናዊ ፍትጊያውን አጠናክሮታል እየተባለ ነው። በአሁኑ ወቅት ሳፍ ወይም ደግሞ የሱዳን አርምድ ፎርስስ ተብሎ በሚጠራው ኃይል አማካኝነት የሚፈጸሙ የድሮን ጥቃቶች ለአርኤስኤፍ እጅጉን ስጋት እየፈጠሩ ነው የሚሉ መረጃዎች እየወጡ ይገኛሉ። በአርኤስኤፍ ወገንም ድል እየተቀዳጀን ነው፣ በአሁኑ ሰዓት ሰፋፊ ቦታዎችን እየተቆጣጠርን እንገኛለን የሚል መረጃ እየወጣ ነው የሚገኘው። በሌላ በኩል የወጡት መረጃዎች እንደሚያሳዩት ከሆነ በጦርነቱ ወቅት ጉዳት የደረሰባቸው የአርኤስኤፍ ወታደራዊ አዛዦች ወይም አመራሮች በኢትዮጵያ ውስጥ የሕክምና እርዳታ የተደረገላቸው ነው ተብሏል። ይህንን እያወጡ ያሉት የተለያዩ የመረጃ ምንጮች ናቸው። ከዚሁ ጋር በተገናኘ የአርኤስኤፍ አዛዦች በቤንሻንጉል ጉሙዝ ክልል ውስጥም ታካሚ ሆነው እዛ ባሉ የሕክምና ተቋማት እየታከሙ እንደሚገኙ ተነግሯል። ከወራት በፊት ሱዳን በቤንሻንጉል ጉሙዝ ክልል በሚገኙ የአርኤስኤፍ አባላት ላይ ድንገተኛ አየር ድብደባ በፈጸመችበት ወቅት የቆሰሉ የአርኤስኤፍ ወታደሮች በአሶሳ ሆስፒታል ውስጥ የሕክምና እርዳታ ለማግኘት መወሰዳቸው ሲገለጽ ነበረ። ነገር ግን በወቅቱ የኢትዮጵያ የፌዴራል ፖሊስ አባላት በጉዳዩ ላይ ተቃውሞ አሰምተው እንደነበር የተነገረ ሲሆን የዚሁ ምክንያት ሆስፒታሉ ከቆሰሉት የኢትዮጵያ ወታደሮችና የፌዴራል ፖሊስ አባላት ይልቅ ለአርኤስኤፍ ወታደሮች ቅድሚያ በመስጠት እንዲታከሙ ማድረጉ እጅግ በጣም ሚዛናዊነት የጎደለውና ፍትሐዊነት ያጣ አሰራር ነው በማለት ነበረ ተቃውሞ የቀረበው። አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ የአርኤስኤፍ አዛዦች በአሶሳ ብቻ አይደለም ሕክምና እያገኙ ያሉት። ያው እንደሚታወቀው ኢትዮጵያም የዩናይትድ አረብ ኤሚሬት ጥብቅ ወዳጅ ሆናለች ማለት ይቻላል። ዩናይትድ አረብ ኤሚሬት ስትጣላ አብራ ምትጣላ፣ ስታረቅ አብራ ምትታረቅ ሀገር ስለመሆኗ የሚጠበቅ ነው። ይሄ ምንም ያወዳልዳ ነገር አይደለም። በዓለም አቀፍ የግጭት ተንታኞች ዘንድ ስለዚህ ጉዳይ ሲነገር ከቆየ ሰነባብቷል። ኢንተርናሽናል ክራይሲስ ግሩፕ ይህን ነጥብ ሲያነሱት ነበር በተደጋጋሚ። አርኤስኤፍም ደግሞ የዩናይትድ አረብ ኤሚሬትስ ድጋፍ የሚያገኝ ጦር እንደመሆኑ መጠን ኢትዮጵያ ውስጥ ቤዝ ቢኖረው ሌላም የሕክምና አገልግሎትም ቢያገኝ የተለያዩ የአቅርቦት ሰንሰለቶች ቢኖሩት የሚገርም አይሆንም። ይሄ በአይን ብቻ የሚታይ ሳይሆን በእጅም ጭምር የሚዳሰስ እውነታ ነው። እናም እነዚህ የአርኤስኤፍ አዛዦችን በተመለከተ ስንመለስ በአዲስ አበባን ጭምር የሕክምና ድጋፍ የተደረገላቸው እንደሚገኝ የመረጃ ምንጮች አመልክተዋል። እነዚህ አዛዦች እነማን ናቸው የሚለውን ስናይ ከፍተኛ የቀዶ ጥገናና ውስብስብ የሕክምና ሂደቶች የሚያስፈልጋቸው ከፍተኛ የአርኤስኤፍ መኮንኖች ስለመሆናቸው ተነግሯል። አርኤስኤፍ ማለት አጽሮተ ቃል ነው። ራፒድ ሰፖርት ፎርስ ወይም ቅድም እንደጠቀስ ነው የፈጥኖ ደራሽ ኃይሎች የሚለውን ያካትታል። እንግዲህ እነዚህ አዛዦች ከቤንሻንጉል ጉሙዝ ክልል አሶሳ ሆስፒታል ሪፈር ተብለው ወደ አዲስ አበባ እየተጓዙ ሕክምና እያገኙ እንደሆነ ነው የተመላከተው። በዋናነት ይሄ የሕክምናና አጠቃላይ ድጋፍ ሁኔታ ምን ይመስላል ከመነሻው የሚለውን ነገር እናነሳለን። የአርኤስኤፍ ከፍተኛ አዛዦችና ወታደሮች እንግዲህ በቤንሻንጉል ጉሙዝ ክልል ውስጥ ሕክምና እርዳታ እየተደረገላቸው እንደሚገኝ ምንም አዲስ ያልሆነ ነገር ስለመሆኑን የተነገረው። እንግዲህ ይሄ ሕክምና አገልግሎት የጀመረው ከአንድ ወር በፊት ሱዳን በቤንሻንጉል ጉሙዝ ክልል ውስጥ በሚንቀሳቀሱ የአርኤስኤፍ አባላት ላይ ድንገተኛ የማለዳ የአየር ድብደባ ማለዳ ላይ የተፈጸመ የአየር ድብደባ በፈጸመችበት ወቅት ጀምሮ ነው። በወቅቱ በሱዳን ጦር ድብደባ የቆሰሉ በርካታ የአርኤስኤፍ ወታደሮች በአሶሳ ከተማ በሚገኘው ሆስፒታል ውስጥ ገብተው ከፍተኛ ሕክምና ሲደረግላቸው እንደነበር ነው የተነገረው። ቅድም እንግዲህ አንስተናል፣ የፌዴራል ፖሊሶች ተቃውሞ ማለት ነው።
እንግዲህ ይሄ ጉዳይ በእጅጉ አነጋጋሪ የሆነ ነው። በዓለም አቀፍ የመረጃ ምንጮች ዘንድ በእጅጉ የፕሮክሲ ዋሩ ወይም ደግሞ የውክልና ጦርነቱ ደረጃ እየጨመረ ስለመምጣቱ የሚያመላክት ነው ተብሎ እየቀረበ ነው የሚገኘው። የሱዳን ጦርነት እንግዲህ ወደ ካልተሳሳትን ወደ ሶስተኛ ዓመቱ እየተጠጋ ይገኛል። ከመረጋጋትና ከመርገብ ይልቅ የባሰውኑ እየተጠናከረና ወላፈኑ እየጨመረ ስለመምጣቱ እየተዘገበ ይገኛል። የተለያዩ ጥረቶች እየተደረጉ ነበር ሁለቱን ኃይላት ለማሸማገል። ነገር ግን ይሄ የማሸማገል ሂደት ምንም አይነት ፋይዳ እንዳላስገኘ ተዘግቧል። ወደ ትግራይ ከማምራታችን በፊት የሱዳን ጉዳይ አንድ ነጥብ አንስተን ማለፍ አለብን። በሱዳን በብሉናይ ግዛት ውስጥ በሚገኘው በሄሜቲ ጦር በሚገኘው የሄሜቲ ጦር ላይ የድሮን ጥቃት መፈጸሙን ተከትሎ እዚህ ጉዳት የደረሰባቸው የአርኤስኤፍ ከፍተኛ አመራሮች ወደ አዲስ አበባ ለሕክምና ሄደው እየታከሙ እንደሚገኙ ተነግረዋል። ይህንም ቅድም አንስተነዋል። ይሄ አዲስ የወጣ መረጃ ስለሆነ ነው። ወደ ትግራይ እናመራለን። ወደ ትግራይ ስናመራ ከመቀሌ ወደ አዲስ አበባ የሚደረገው የአውቶቡስ ትራንስፖርት ጉዞ ስለመቋረጡ ነው የተነገረው። ከአዲስ አበባ ከመቀሌ ወደ አዲስ አበባ የሚጓዝ አንድ አውቶቡስ ነበረ። በዚሁም አውቶቡስ ላይ አንዱ ብቻ ሳይሆን ተከታታይ አውቶቡሶች ማለት ነው፣ አንድ ብቻ አይደሉም። እነዚህ አውቶቡሶች ታግተው ከ600 በላይ ወጣቶች በታጣቂዎች ታግተው በመሆኒ በአንድ አዳራሽ ውስጥ ተዘግተው ታግተው እንደሚገኙ ተነግሯል። ይሁንና በኋላ ላይ እነዚህ የታገቱ ወጣቶች ከእስር ተፈተው ወይም ከእገታ ተለቀው ነጻ ስለመውጣታቸው ተነግሯል። እንግዲህ በዋናነት 5 ትልቅ አውቶቡሶች ነበሩ። ሆኖም ግን ወደ መሆኒ ከተማ መግቢያ አካባቢ ሲደርሱ በቲዲኤፍ ታጣቂዎች ታግተው ከ600 በላይ የሚሆኑ ወጣቶች በአንድ አዳራሽ ውስጥ ታጭቀው ተቀምጠው ወደ ወታደራዊ ማሰልጠኛ የመውሰድ ዝግጅት በታጣቂዎቹ በኩል ሲደረግ እንደነበረ ተነግሯል። ይሄ መረጃ እንግዲህ በእጅጉ አነጋጋሪ ሆኖ ነበር። እነዚህ አውቶቡሶች የታገቱት ዛሬ ሌሊት 9 ሰዓት ጀምሮ ነበረ። ነገር ግን ወደ ከሰዓት አካባቢ ከእገታ ስለመውጣታቸው ተነግሯል። በዛሬው ዕለት በነገው ቀን የሚከበረውን በትግራይ ክልል የሰኔ 15 የሰማዕታት ቀንን በማስመልከት ህወሓት መግለጫ አውጥቷል። ይህ መግለጫ ምን ይላል የሚለውን አብረን እናየዋለን። የህዝባችንን ህልውናና ሉዓላዊነት ለማረጋገጥ ቃል እንገባለን ብሏል ህወሓት። እንግዲህ ማዕከላዊ ኮሚቴው ነው ይሄ መግለጫ ያወጣው። በዚሁ መግለጫ ላይ እንግዲህ አጠቃላይ የታሪክ ዳራዎቹን በማንሳት ይሄ የሰማዕታት ቀን የሚከበርበትን የታሪክ ዳራ ማለት ነው፣ ወቅታዊ ፈተናዎችን በተመለከተ ግንባሩ ወይም ህወሓት በአሁኑ ወቅት የትግራይ ህዝብ ከባድ ፈተናዎች ውስጥ እንደሚገኝ ጠቅሶ በተለይም በትግራይ መሬት ላይ እየተካሄደ ያለው እና የዘር ማጥፋት ጦርነት ያለውን ሁኔታ እንደዚሁም የወራሪ ኃይሎች መኖር፣ የህዝቡ መፈናቀል እንዲሁም በረሃብና በበሽታ እየደረሰ ያለው ሰብአዊ ቀውስ አሳሳቢ መሆኑን ህወሓት ጠቅሷል። ይህንን አደጋ ለመቀልበስ የትግራይ ህዝብ አንድነቱን ያጠናክር ሲል አመላክቷል። እንግዲህ በዚህ መልኩ የተለመደውን ጥሪ ህወሓት አቅርበዋል። በሌላ በኩል ደግሞ ኢዜማ ህወሓት ላይ በጋራ እንዝመት ሲል ጥሪ አቅርበዋል። ይህን አስተያየት የሰጡት እንግዲህ የፓርቲው መሪ የሆኑት አቶ እዮም መሳፍንት ናቸው። ከኤንቢሲ ቴሌቪዥን ጋር ባደረጉት ቆይታ በምርጫው ማግስት ህወሓት ላይ እርምጃ መወሰድ እንዳለበት ጠይቀዋል። መንግስት ህወሓትን ለአንድና ለመጨረሻ ጊዜ በቃ ሊለው ይገባል ያሉት የፓርቲው መሪ የትግራይን ህዝብ እንታደገው የሚል ንግግር ነው ያሰሙት። እንግዲህ በአሁኑ ወቅት እንግዲህ ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል፣ ቡድኑ ላይ በሚወሰድ እርምጃም ኢዜማ ይሳተፋል ሲሉ ነው ያመለከቱት። እንግዲህ ይሄ መልእክት ለሁለተኛ ጊዜ የቀረበ ሲሆን ከ2 ሳምንት በፊት ኢዜማ የፌዴራል መንግስቱ ህወሓት ላይ እንዲዘብት ጥሪ ስለማቅረቡ ሁላችንም የምናስታውሰው ነው። ይሄ እንደ ሁለተኛ ጥሪ ሊቆጠር የሚችል ነው። ወደ ሌላ መረጃ ስናልፍ የትግራይ የሰላም ኃይል እናገኛለን። ቲፒኤፍ ተብሎ የሚጠራው የትግራይ የሰላም ኃይል ተብሎ ከሚጠራው ታጣቂ ኃይል አፋርና በአንዳንድ የምዕራብ ትግራይ አካባቢዎች ከሚገኘው ኃይል በአመራርነት እየተንቀሳቀሱ የሚገኙትና ከዚህ ቀደም ለእስር ተዳርገው የነበሩት አቶ ተስፋዬ ንጉስ ወይም ተስፋዬ ራያ በአሁኑ ሰዓት
የአመራርነት ቦታቸውን ይዘው ቢገኙም ትዕዛዝ ማስተላለፍ እንዳልቻሉ የተለያዩ መረጃ ምንጮች እያመለከቱ ይገኛሉ። በተለያዩ ጊዜ እንግዲህ በስምረት ፓርቲ አመራሮችም ይሁን አሁን ባለው አስተዳደር ሰዎችም በኩልም ይሁን የተለያዩ አይነት ጥሪ እየቀረበላቸው ነበረ። እንግዲህ ከዚህ ቀደም እንግዲህ ለአንድ ወር ያክል ወደ ውጭ ሀገር ሂድ ተብለው ነበር፣ ግን እምቢ ብለዋል። እንግዲህ በአሁኑ ሰዓት ከነ ከነ ጀነራል ጻድቃን ገብረትንሳኤ የአስተዳደር ጠገግ ውጭ ሆኖ የሚደረገው የትግል ሂደት አቁመህ ከኛ ጋር አብረህ መታገል አለብህ የሚል ከፌዴራል መንግስቱ ሀሳብ ቀርቦላቸው እንደነበር ሲነገር፣ አሁን ግን ምንም አይነት ቅቡል ተቀባይነት አላገኘም በእርሳቸው ዘንድ። ይህ ሀሳብ እርሳቸው ሊቀበሉ ስላልፈለጉ ምንም አይነት ስራ እንዳላገኙ ነው፣ ወይም ደግሞ ምንም አይነት አመራር ውስጥ እንዳልሆኑና በአሁኑ ወቅት ወደ እርሳቸው ወደሚመሩት ኃይል ለመጓዝ ስላለመቻላቸውና በቁም እስር ላይ እንደሚገኙ የተለያዩ መረጃ ምንጮች እያመለከቱ ነው። በአቶ ተስፋዬ ንጉስ በኩል ግን ምንም አይነት ምላሽ አልተሰጠም። እንደተሰጠ ግን ለእናንተ ይዘን የምንመጣ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉን በእጅጉ እናመሰግናለን።